አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጨረቃዎቻችን ቀሩ ምን ሆነው ነው ምናምን እያልኩ በቃ በጣም ነበረ ድብር ያለኝ ማለት ነው። ላይክ ትናንትናም የተለያዩበት መንገድ የሚደብር ስለነበረ በቃ ዛሬ ደግሞ በምን አይነት መንገድ ይመጡ ይሆን እያልኩኝ የሆነ ብቻ በጭቅጭቅም ቢሆን ሀይሚዬና ብሩኬ ሲመጡ ነው ደስ የሚለኝ። አላቅም ብቻ ያው ሞርዛን ሲቀሩ ይደብረኛል። ሞርዛን በቃ በጣም አስባለሁ ጨነቃለሁ ምናምን ነገርና እነዚህ ልጆች እኮ ምን እንዳስነኩን አላቅም ብቻ እንዴ በጣም ነው እኔ እንትን በራሴ እንትን እምለው ማለት ነው። ምንድነው ነገሩ ምናምን ነው እያልኩ ያለሁት አሁን ላይ እኮ ከመውደድም አልፎ ሌላ የምር በቃ በጣም ነው የሚደብረኝ ምናምን ካልመጡ ማለት ነው። እና ከዛ ዩቲዩቡ ሲደብረኝ ወጣ ገባ እያልኩ ምናምን እያየኋቸው ነበርና ሲቀሩ ቲክታክ ላይ ሄድኩኝና ሁለቱንም በእኩል አይን የሚያዩ ሚዛናዊ የሆኑ ጥሩ አስተያየት ሁልጊዜ በጸባቸውም በፍቅራቸውም ጊዜ ጥሩ አስተያየት የሚሰጡ ምርጥ ኦዲየንስ አሉና እዛ ጋር ሄድኩኝና በቃ ደብሮኝ ምናምን ከስር ሁኜ እየተከታተልኳቸው ነበርና በጣም ፈን የሚያደርግ ነገር እየተቀንትን እያሉ እየተጫወቱ ነበርና በጣም እየሳቅን ምናምን ነበር። ከዛ ከድብርቴ እየወጣው ነበር ማለት ነውና ከዛ ከስር ቀሩ እያልኩ ምናምን ሳዝን ሀዩ መጥተዋል እኮ ምናምን ነገር አሉኝ ከስር። ከዛ ጻፉ ብዙዎቻቸው ምናምን መጡ፣ እዩ ቤት መጡ፣ እዩ ከፍታ መጣሽ ምናምን ነገር ሲባል ከዛ እንትን አልመሰለኝ ዩቲዩብ አልመሰለኝም፣ አላመንኩም። በቃ ቲክታክ መታ ነው በሙዚቃ ምናምን እንደለመደችው ብዬ ዝም አልኩ። ከዛ ከስር በየት ነው ምናምን ስላቸው ዩቲዩብ መታለች ምናምን አሉኝ። ከዛ ሩጬ ነው የመጣሁት ማለት ነው ሀይሚዬና ብሩኬ ለማየት እና እነሱ አንዳንዶቻቸው እዛ ተናደዋል። በቃ እንሄድ ምናምን እያሉ ተናደው ነበርና ከዛ መጣለው በአዲስ ቻናል ከች ብላለች ልጅቷ። እሺ መምጣቱንስ ነይ ግን ይሄ ሁሉ ኧረ በፈጣሪ እኔ በጣም ነው ያዘንኩት። ሀይሚዬና ብሩኬ በዚህ ልክ ለምን በእኛ ላይ መጨከን እንደዚህ ያስፈለገ? ይህን የመሰለ ኦዲየንስ እያላችሁ ምናምን ቻናል ለመክፈት በዚህ ልክ ድራማ መስራት እንዲ አሁንም ራሱ እያቋረጣችሁት እኮ አይደለም እየቀጠላችሁት ነው ያላችሁት። ሀይሚዬ ደግሞ ድራማውንም ወደ ራሷ አዞረችው መሰለኝ። ላይክ ሀይሚዬ አሁን ላይ ሴት ልጅ ታግሳ መጨረሻ ላይ እንደምትቆርጥ ምናምን እያስተማረች ይመስለኛል። እና ለዛ ይመስለኛል እንጂ በፍጹም ይለያያሉ ብላችሁ አታስቡ። እነሱም ነገ ጧት ሰላም ሆነው ይመጡልናል። ትዕግስት ነው ዋናው ነገር። ግን ደግሞ እዩ በቃ በዚህ መንገድ እኔ ይሄ ሁሉ የስድብ ውርጅብኝ ወርዶባት መቼም አይኗን በጨዋጥባት ትመጣለች ብዬ አላሰብኩ ነበረ። ግን ያው ታውቃላችሁ ስራ አይደለ መጣች፣ በቃ እንዲህ ብላ መጣች እኮ እና ድፍረቷንና ትወናዋን ሳላደንቅ አላልፍም። ግን በጣም ከባድ ነው እንደዚህ ኦዲየንስ፣ ስንት ኦዲየንስ አልቅሶ ስንት ኦዲየንስ ታሞ ተጨንቆ እኛ ድራማ ነው እያልን እንኳን ማንም ያመነን የለም። እስቲል ነው እየተጨነቁ ነው። አሁንም ሀይሚዬና ብሩኬ ይለያያሉ እያሉ ብዙ ሰው እያሰበ እየተጨናነቀ ነው። የእነሱ ህይወት በእኛ እጅ ያለ ይመስል በቃ በጣም ነው ከመውደዳቸው የተነሳ ከራሳቸው በላይ አብልጠው የሚወዱ ስንት በቃ ረ በፈጣሪ ግን የምር ከባድ ነውና ኦዲየንስ በውጭ ሀገር የምትኖሩ እህቶቼ ራሳችሁን ጠብቁ። ማንም ዛሬ ላይ ማንም ለኛ የሚያስብ የሚጨነቅ የለም። ለራሳችን ያለ ነው ራሳችንን እና ራሳችሁን ጠብቁ ውዶች። እየሸቀኝ እኔ ትናንትን ነገር ያለው ብሩኬ ምን ያክል እንደቆረጥኩ የምታውቀው እንደዛ ተንበርክከ እኮ ሀይሚ እኔ አሁን እንደዚህም እኮ ምለምንሽ እኔ ነጸናኝ ስለማውቅ እኮ ነው ብዬሻለሁ። እሷ ስለምትለው ነገር ነው አይመለከተኝም። ገብቶሻል እዩ? አሁን እኛ እንድንሆን ፈልጋ ሊሆን ይችላል። ገብቶሻል አይደል? ግን ማይሆን አካሄድ ሄዳለች አይደል? ስማኝ ይኸውልህ እኔ አንተ ንጹህ ልትሆን ትችላለህ፣ ግን ደግሞ የሆነ ሰው በመጣ ቁጥር እኔ ሁሌ ከዛ ሰው ጋር እየተጣላው እኔ ያለ እድሜ ሌላ ነገር ውስጥ መግባት አልፈልግም። ሀይሚዬ እንግዲህ ያለ እድሜ ማርጀት አልፈልግም በንዴት ማለት ነው። ማለት በቃ የሆነ ሴት በመጣ ቁጥር ከነዛ ሰዎች ጋር እየተጣላሁ እንደዚህ ራሴን መጉዳት አልፈልግም እና በቃ ከህይወት ወጥቻለሁኝ አይነት ነገር እያለች ነው እንግዲህ ሀይሚዬ። ብዙ ጊዜ ለሀይሚዬ የሚሰጣት ካራክተር በቃ ከባድ ነው። የሆነ በቃ እንለያይ እየበዛበት ነው። በቃ እንለያይ እየበዛበት ነው እና ይከብዳል። ይሄ እንለያይ የሚባል ነገር ደግሞ እንኳን አይደለም በድምጽ በርዕሱ ራሱ እንዲህ በጽሁፍ ራሱ ማየት አልፈልግም። ታውቃላችሁ በተለይ በምትወዱት ሰው ላይ እንደዚህ አይነት ነገር ስትሰሙም ስታዩም ይከብዳል እና
ብዙ ጊዜ እንደው ለቀልድም ቢሆን አትጠቀሙት እንላለን። ጭራሽ እነሱ በሰባቸው ርፍ እንደዚህ ተከታታይ ድራማ ሲጀምሩ በተከታታይ ነው ይሄ ነገር የሚፈጠረው ምናምን የሚሉት ነገር ማለት ነውና ሀይሚዬ እንደዛ ነው እያለች አለችው። እዚህ ጋር እንግዲህ ምንም አይነት አሁን እዩ እዚህ ጋር ለነሱ ሀሳቢ መስላ ምናምን መታለች። እንግዲህ እሷ ናት ከዚህ ድረስ እንዲደርሱ ያደረገቻቸው እንዲህ ብጥብጥ አድርጋ ማለት ነውና አሁንም እውነታውን አላመነችም። ግን ደግሞ እያለች ያለችው እስከዛው ድረስ ሰላም ሁኑ ምናምን አይነት ነገር ነው እዩ እየተናገረች ያለችው ማለት ነው። እንዴ እነሱ ሰላም እንዲሆኑ ከፈለግሽ ብሩኬ እንዳለሽ እውነታውን ተናገሪ፣ በቃ ልጁ ያንተ አይደለም ብለሽ ተናገሪ እንጂ እንዴት ነው አሁን ልጁ ውጤቱ እስከሚመጣ ጠብቁ፣ ከዛ እናንተ ግን እስከዛው ድረስ ሰላም እንድትሆኑ ነው የምፈልገው። ምን ማለት ነው? እንዴት ነው ሰላም የሚሆኑት? በእንደዚህ አይነት ያንን እያሰቡ እንዴት ነው እንትን? አሁን እኮ ሀይሚዬም አንደኛ ያ ነገር አለ፣ በቃ ያንን እያሰበች መቆየት አፈልግም። ሁለተኛ ነገር ደግሞ አሁን እንዳለችው በቃ ሴቶች በመጡ በሄዱ ቁጥር እኔ ከሴት ጋር መጣላት አልፈልግም ባንተ የተነሳ አይነት ነገር ነው የምትለው። እሱ ሀይሚዬ ያው እንደዚህ አይነት ህይወታችሁን የምታከብዱትም የምታቀሉትም እናንተ ናችሁ እና ትንሿ ችግር ካከበድናት ትከብዳለች፣ ትልቁ ችግር ካቀለል ነው ይቀላል። ገባችሁ አይደለ? እና ሀይሚዬና ብሩኬ አሁን ሀይሚዬ እየተሰማት ያለው ስሜት ላይ ለሁሉም ሴት የሚሰማው አይነት ስሜት ነው የሚሰማው። ይከብዳል፣ በጣም ነገሮች ይከብዳሉ። ግን ደግሞ የሚረዳችሁ ሰው ካለና ቁጭ ብላችሁ የምታወሩበት መንገድ ከተፈጠረ የማይፈታ ችግር የለም። እና ሀይሚዬ ማውራት ያለብሽን ውስጥሽ ያለውን ነገር እንዲያስተካክል የምትፈልጊው ነገር ለወደፊት ይሄን አታድርግ፣ በቃ እኔ ይሄ ነገር ሊያስደስተኝ አይችልም፣ በቃ ከዚህ በኋላ ለአንዴና ለመጨረሻ ጊዜ ነገሮችን በቃ አንተ በየዋህነትህ ወይም ደግሞ ባለማወቅ የምታደርጋቸው ነገሮች እኔን እየጎዱኝ ነው ብለሽ ለብቻው ማናገር ያለብሽን ማውራት ያለብሽን የውስጥሽን ሁሉንም ነገር ተናግረሽ ከዛም በኋላ የተወሰነ ጊዜ ጠብቃችሁ ነገሮች እስከሚታወቁ ድረስ ያን እውነታውን ከታወቀ በኋላ የራሳችሁን ውሳኔ መወሰን ተነጋግራችሁ ማለት ነው። እኔ እንደዛ ነው የማስበው ማለት ነውና እንደው ነገሩ እንኳን እንደ ሪል ብንወስደው ነው እንጂ አሁን ይሄንም ድራማ ነው አሁንም እየሰሩ ያሉት ማለት ነውና ውዶችዬ ሀይሚዬ እንደዛ ነው ማድረግ ያለባት ብዬ የማስበው ማለት ነው። አይኖ ይከብዳል፣ ነገሮች ሁሉ ይከብዳል ምናምን እና አሁንም እያስተማረች ያለችው የምነግራችሁ ነገር ሀይሚዬ ማንኛውም ሴት ትታገሳለች። ወንዱ ደግሞ የሆነ ጥፋት ሲያውቅም ሳያውቅም በቃ ዝም ብሎ ይሆናል አይደል? ጥፋት የሚደጋግም ሰው እኮ አለና እያወቀም ሆነ ሳያውቅም ሆነ የሚያጠፋቸው ጥፋቶች እሷን እየጎዷት ግን ይቅርታ እያለ ብዙ ጊዜ ይቅርታ ካደረገችለት ያ ሰው ምናልባት አሁንም ሌላ ጥፋት እንትን ይልና ይቅርታ ትለኛለች አይነት ነገር ብሎ የሚያስቡ ሰዎች አሉና እንደዛ ነገር መሆን የለበትም። በህይወታችን ጥፋት ሲደጋገም ያ ሰው መቁረጡ አይቀርም። በተለይ ደግሞ ሴት ልጅ አንዴ ከቆረጠች ደግሞ መመለስ እንደማትችል አይነት እያሳየች ነው ማለት ነው። በወንዱም ሳይድ ቢሆን ደግሞ ጥፋቶቹን መደጋገም እንደሌለበት እያስተማሩ ነው ብዬ አስባለሁኝ እንጂ እንደዚህ አሁን ድፍንፍን ባለ ነገር ውስጥ ውሳኔ ተወስኖ እንለያይ ማለት ከባድ ነው። ምክንያቱም ብዙ መስዋዕትነት የከፈላችሁበት ፍቅር ነው። ብዙ ነገር ያሳለፋችሁ ልጆች ናችሁ። እንዲህ በቀላሉ ብዙ ነገር የሚያስተሳስራችሁ ነገር አለ። ብሩኬም ዛሬ እያለው ነበርና ብዙ ነገር እንትን ይላችኋል። ያን ነገር ደግሞ ቁጭ ብላችሁ እንደ ትልቅ ሰው አውርታችሁበት ተወያይታችሁበት ምናምን በቃ አለ አይደለ የመጨረሻ እንትን ላይ ስትደርሱ ነው እንጂ እንደዚህ አይነት ነገር ውሳኔ የሚወሰነው አሁን ቁጭ ብላችሁ ሳታወሩበት እርስ በርስ ጊዜ ሳትሰጣጡ ምናምን እንደዚህ በደፈናው ባልተረጋገጠ ነገር ምናምን መለያየት አግባብ ነው ብዬ አላስብም። እና ሀይሚዬ እኔ ቆንጆ ተረጋጊና ነገሮችን ለመፍታት ሞክሪ። ብሩኬም ደግሞ በቃ ሙሉ ለሙሉ ኦልሬዲ ያንቺ ነገር ገብቶታል፣ ስሜትሽን ተረድቷል፣ ወደ አንቺ ተመልሷል። ያሉትን ችግሮች ብሩኬም ክሊር አድርገህ መናገር አለብህ ማለት ነው። ለሀይሚዬ ሁሉንም ነገር መናገር ያለብህም በሙሉ ቁጭ አድርገህ እሷን ለብቻዋ ማውራት መቻል አለብህ ማለት ነው። አሁን እውነተኛ ነገር እንደዛ ነው መሆን ያለበት። በቃ ለብቻዋ ቁጭ አድርጎ መናገር ያለበትን በሙሉ እንዴት አገኛት፣ ለምን፣ እንዴት ጥያቄ የፈጠሩባትን በሙሉ ሀይሚዬ ላይ ክሊር አድርጎ መናገር አለበት ማለት ነው። እና ሀይሚዬ ተረጋጊ የኔ ቆንጆ፣ በመለያየት መፍትሄ አይገኝም። እየተወደዳችሁ ከምትለያዩ በሰው ምክንያት በምናምን በቃ አይኖ ለሰው ብለሽ አይደለም ህይወትሽን የምትኖሪው። አንቺ የሚያስደስትሽን አንቺ ማድረግ ያለብሽን ነገሮች ነው የምታደርጊው። እኛ እዚህ ጋር ኦዲየንስ የሚሰጠው አስተያየትና ባየው ልክ
ለእናንተ ይጠቅማል ያለው ምክር ወይም ሀሳብ ነው የምናካፍላችሁ ማለት ነው። ሶ ያን ነገር ደግሞ ከጠቀማችሁ ትወስዱታላችሁ፣ የሚጠቅማችሁን ወስዳችሁ የማይጠቅማችሁን ደግሞ ትተውታላችሁ ማለት ነው። ሀይሚዬና ብሩኬና በጣም ብዙ ኦዲየንስ ነው የሚወዳችሁ። በጣም ስቲል ነው እያጠፋችሁ እንኳ የሚወዳችሁ እኔ እንጃ አላቅም። በጣም እድለኝነት ነው በነገራችን ላይ ይሄ ማለት ነው። ሶ ይሄን የመሰለ ኦዲየንስ ኑሯችሁ ደግሞ ያለውን ነገር በቃ ጥሩ ጥሩ ነገር እያመጣችሁ ብታስደስቱን አሪፍ ነው። ቢያንስ አሁን ባለፈው በዓልን እንኳ እንደው ለእንትኑ እንኳን ብላችሁ ይቅር ተባብላችሁ ምናምን ከዛ በኋላ ድራማችሁን ብትጀምሩ ስራውን ብትጀምሩ አሪፍ ነበረ። ምክንያቱም እዚህ ጋር ይታወቃል እኮ ይሄ ነገር ምንም ግልጽ የሆነ ነገር ነው። ሰው እንደዚህ በጭቅጭቅ በምናምን ሁሌ ጭቅጭቅ ሲበዛ ሁል ጊዜ እንደዚህ አይነት ነገሮች ኔጌቲቭ ነገሮች ሲበዙ ደግሞ ሰው እየተሰላቸ ይመጣል። አሁን ትላንትና በቃ ርዕሱም ታብሌኑ ምናምን ሁሉ በጣም ስለሚያስፈራ ብዙ ሰው ያላያለ የሀይሚዬን ቻናል ማለት ነው፣ የሀይሚዬን ቪዲዮ በሀይሚዬ ቤት የተለቀቀውን። ምክንያቱም ያስፈራል፣ ሁሌ የሚያስጨንቅ የሚያስፈራ ቪዲዮ ሰው ያን ነገር ለማየት በቃ ይጨንቀውና ከመውደዱ እኮ አንጻር ነውና ክፉ ነገር የእነሱን ክፉ መስማት ስለማይፈልግ የእነሱን አስጨናቂ ነገሮች መስማት ስለማይፈልግ በቃ ማየት እየፈለገ ይተወዋል ያ ሰው ማለት ነው። እንደዛ ሲሆን ደግሞ ቪው ይቀንስባቸዋል ምናምን ሰው ይሰላቻል። ሰው እንደዚህ አይነት ነገር ሲፈጠር ቶሎ እንትን ለማለት ሞክሩ፣ ቶሎ ለመቋጨት ሞክሩ። ሰው ሳይጎዳ ሰው በእናንተ ላይ ተስፋ ሳይቆርጥ ምናምን። እርግጥ ነው ሚዲያ ነው ያየ ያየዋል፣ የፈለገ ምናምን ብላችሁ ከሆነም እሺ። ግን ደግሞ እንደዚህ ተንሰፍስፎ የሚወዳችሁን ኦዲየንስ ባታስቀይሙት መልካም ነው ላለው። ስራ ነው አይኖ ስራ ነው። ግን ደግሞ አመጣጣችሁን አካሄዳችሁን ብታሳምሩ እዚህ ጋር ሚዲያ ላይ ወጥታችሁ የምትነጋገሩት ነገር ይዛችሁ የምትመጡትን ነገር ብታስተካክሉ መልካም ነው ማለት ነው። ስለዚህ ያለኝ አማራጭ ከህይወት መውጣት ነው በቃ። እንዴ ብሩኬ በቃ ይብቃ። እንዴ እኔ አላሳዝንም። እኔ እኮ እንደዚህ ምደርቅብሽ ለምን እንደሆነ ታውቂያለሽ? ለምን እንደሆነ ታውቂያለሽ? እኔ ምደርቅብሽ ምንም አይነት እርምጃ ነው ያልወሰድኩኝ። ምንም አላደረኩም ሊሆን ይችላል። እሱ ጊዜ ወስኗል እያልኩ ነው በቃ። ጊዜ እስከመቼ ሀይሚ? ለኔ እንኳን አታስቢ። እንትን ነው ታውቂያለሽ፣ አሁን ጊዜ በሄደ ቁጥር በሁለታችሁ ያለው ክፍተት እየጨመረ ነው የሚመጣው። ያንን ክፍተት ደግሞ ማጥፋት የምትችሉት እናንተ ናችሁ። እዩ አሁን እንደዚህ ያልሽኝ እንትን አታሳምሚኝ በእናትሽ። እንግዲህ እንደሰማችሁት ብሩኬ በራሴ 100% እርግጠኛ ሆኜ ነው እኮ የምነግርሽ፣ ለምንድነው ማትረጅኝ ምናምን አይነት ነገር ነው። ሀይሚዬ ደግሞ ጊዜ ስጡኝ ብያችሁ ነበረ፣ ጊዜ አልሰጣችሁኝም። ስለዚህ ከነ ጭራሹን መለያየት ነው ያለብን እያለች ነው እንግዲህ ሀይሚዬ ማለት ነው። እና የኔ ቆንጆ መለያየት መፍትሄ አይሆንም እና ተረጋግታችሁ ብታስቡ መልካም ነው ብዬ አስባለሁኝ። ብሩኬ ደግሞ ያው አሁንም ተስፋ ባትቆርጥ ባይ ነኝ። ያው ከባድ ነው አንዳንድ ጊዜ ነገሮች ይከብዳል። በሁለቱም ቦታ ሆናችሁ ስታዩት ይከብዳል። ግን ደግሞ እንደዚህ አሁን ብሩኬ እያለ ያለው እኔ መጨረሻው እንደሚያምር እርግጠኛ ነኝ። እኔ ምንም ነገር ያደረኩት ነገር የለም። እዩንም ተናገሪ፣ አንቺ ነሽ ለዚህ ያደረሽ፣ አንዷ ጥላት አንቺ ነሽ ምናምን ብሎ ብዙ ነገር ተናግሯታል። እንግዲህ በሀይሚዬ ምሷ ላይ አትጩህ በቃ እኔ ወስኛለሁ አይነት ነገር ነው ያለችው። እና ብሩኬ ሀይሚዬ አሁን ላይ ተረድታው ከጎኑ ሁና ያሉትን ነገሮች አስተካክለው አውርተውበት ሁሉን ነገር አውርተውበት ምናምን አብረው እንደ ድሯቸው እንዲቀጥሉ ነው የሚፈልገው ብሩኬ። ሀይሚዬ ደግሞ አንዴ ቆርጫለሁ በቃ ከዚህ በፊት ብዙ ነገር ታግያለሁ ይበቃኛል እያለች ነው። እና ሀይሚዬ ተረጋግተሽ ነገሮችን አስቢያቸው። በተረፈ ያው ብሩኬም ደግሞ ኢንሻአላህ ሁሉም ነገር ይስተካከላል። አንተም ተረጋግተህ ምናምን ሳትሰላች ነገሮችን በፍቅር ብዙ ነገሮች አሉና ዋጋ እየከፈላችሁም ነው አሁንም ላይ። ስለዚህ ፍቅራችሁን ለማቆየት ደግሞ የሁለታችሁ እንትን ያስፈልጋል፣ ጥንካሬ ያስፈልጋል ማለት ነው። ሁለታችሁ የማይሆን ውሳኔ ባትወስኑ መልካም ነው። እኛንም ልባችንን እስከ መጨረሻው ድረስ ባትሰብሩት መልካም ነው። በሳቅ በደስታ በቅርቡ ኑ ቶሎ በቃ ይሄን ነገር ከታድርጉትና ማለት ነው። ያ ፍቅራችሁ ሳቃችሁን የናፈቀን እና ያለ ውዶችዬ፣ ለማንኛውም አላብዛባችሁ። ባይ ባይ።